ሴዶ ማርሻል አርትስ ሌላ አዲስና ያልተጠበቀ ክስተት ገጥሞታል ተባለ። የቀድሞው የህወሓት ደጋፊ አሉላ ሰሎሞን የተለያዩ ነገሮችን ሲጠቀም የሚያሳይ ፎቶ መውጣቱ መነጋገሪያ ሆኗል። ምንድነው? ከኛ ጋር ከቆያችሁ በዝርዝር ታገኙታላችሁ። በፖሊስ አባል ህይወቱ ላለፈው አቶ ተገኝ ቤተሰቦች ቤት ተሰጣቸው። ተዋናይና የፊልም ባለሙያ ሄኖክ ወንድሙ የሰውነት መክሳት መነጋገሪያ ሆነዋል። የጊዜያዊ አስተዳደሩ ፕሬዝዳንትና ከፍተኛ የጦር መሪ የሆኑት ሌተናንት ጀነራል ታደሰ ወረደ የቁም እስረኛ መደረጋቸው እየተነገረ ነው። ክቡራትና ክቡራን የአዲስ 24 ወዳጆቻችን በቆይታችን እነዚህና ሌሎችም ሀገር አቀፍና ቀጠናዊ የመዝናኛ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በፖሊስ አባል ህይወቱ ላለፈው አቶ ተገኝ ቤተሰቦች ቤት ተሰጣቸው። በአዲስ አበባ በሽሮ ሜዳ አካባቢ በፖሊስ አባል ህይወቱ ላለፈው ለአቶ ተገኝ ባልቻ ቤተሰቦች የአስተዳደሩ ከፍተኛ የስራ ኃላፊዎች፣ የሀገር ሽማግሌዎች በተገኙበት የቤትና የመስሪያ ቦታ ርክክብ ተከናወነ። አስተዳደሩ ክስተቱ ከተሰማበት ዕለት ጀምሮ ከቤተሰቡ ጎን በመሆን ሲያጽናና መቆየቱ የሚታወስ ሲሆን በገባው ቃል መሰረትም ለሟች ቤተሰቦች የሚሆን የመኖሪያ ቤትና የኑሮ ዋስትናቸውን የሚያረጋግጥ የመስሪያ ቦታ ርክክብ በዛሬው ዕለት ተፈጽሟል። የሟች ቤተሰቦች በሰጡት አስተያየት አስተዳደሩ በችግራቸው ወቅት ከጎናቸው መቆምንና የተስፋ ብርሃን መሆናቸውን ገልጸው መንግስት ከህዝብ ጎን መሆኑን በተግባር አሳይቶናል ሲሉ ምስጋናቸውን አቅርበዋል። በስነ ስርዓቱ ላይ የተገኙት የአዲስ አበባ ምክር ቤት የመንግስት ዋና ተጠሪ ዶክተር ማሾ ኦላና ድርጊቱን በተለያዩ ማህበራዊ ሚዲያዎች በማዛባት ለፖለቲካ ፍጆታ ለማዋል የሚሞክሩ አካላትን ወቅሰዋል። እውነታ በቦታ ላይ ሆኖ እያለ ጉዳዩ ለሌላ አጀንዳ ለመጠቀም መሞከር ከሀቅ የራቀ መሆኑን ገንዝበዋል። የክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ በበኩላቸው መሰል አጋጣሚዎች በኢትዮጵያው የሀገር በቀል እሴቶችና ባህሎች የሚፈቱ መሆናቸውን ጠቁመዋል። አስተዳደሩ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እየተመኘ የሀገር ሽማግሌዎችና ወጣቶች ቤተሰቡን ለመደገፍ ላደረጉት አስተዋጽኦ ምስጋና አቅርበዋል። በቀጣይም በጸጥታ በልማትና በሌሎች ማህበራዊ ጉዳዮች ላይ ከህዝብ ጋር በጋራ እንደሚሰራ በክፍለ ከተማ በኩል ተገልጿል። መረጃው የጉለሌ ኮሚኒኬሽን ነው። የቀድሞው የህወሓት ደጋፊና በአሁኑ ወቅት የድርጅቱ አመራሮች ከኤርትራ ጋር ይፋዊ ወዳጅነት ጽምዶ ፈጥራቸዋል በሚል በጽኑ የሚተቸው አሉላ ሰሎሞን በመሸታ ቤት ውስጥ ሆኖ የተለያዩ ነገሮችን ሲጠቀም የሚያሳይ ፎቶ መውጣቱ በትግራይ የፖለቲካ ተንታኞችና በህዝቡ መካከል መነጋገሪያ ሆነዋል። በፖለቲካ ትንታኔያቸውና በህዝባዊ ወገንተኝነታቸው ጎልተው የሚታዩ ግለሰቦች ለህዝብ የሚያቀርቡት ሀሳብ ክብደት እንዲኖረውና ተሰሚነት እንዲያገኝ በቅድሚያ የራሳቸውን የግል ህይወትና ስብዕና በሚገባ ሊገነቡ እንደሚገባ በርካታ ታዛቢዎች በስፋት እየገለጹ ይገኛሉ። በተለይም እንደ ትግራይ ባሉ ስስ የፖለቲካ እንቅስቃሴ ባላቸው ማህበረሰቦች አንድ የህዝብ ተወካይ ወይም ተጽዕኖ ፈጣሪ ግለሰብ ከማንኛውም ሱስ ነፃ መሆንና ለትውልዱ አርአያ የሚሆን ስብዕና መላበስ እንዳለበት በጽኑ ይታመናል። ይህ የአሉላ ፎቶ መውጣት በአንድ በኩል ከፖለቲካዊ አቋም መቀያየር ጋር ተያይዞ የሚመጣ ስም የማጥፋት ዘመቻ ሊሆን እንደሚችል ቢታሰብም፣ በሌላ በኩል ግን ፖለቲከኞችና ተንታኞች በሚናገሩት ንግግር ልክ በግል ህይወታቸውም ባለዲሲፕሊን መሆን እንዳለባቸው ትልቅ ትምህርት የሰጠ ክስተት ሆኖ አልፈዋል። የአንድን ህዝብ የወደፊት እጣ ፈንታ እንወስናለን ወይም እንመክራለን የሚሉ ግለሰቦች በመሸታ ቤትና በሱስ ውስጥ ተዘፍቀው የሚገኙ ከሆነ የሚሰጡትን ትንታኔም ሆነ የሚመሩት ህዝብ በጥርጣሬ መታየቱ የማይቀር ነው። በመሆኑም በትግራይም ሆነ በኢትዮጵያ ፖለቲካ ውስጥ ጎልተው የሚወጡ ወጣቶች ከፖለቲካ እውቀታቸው ጎን ለጎን ለሞራላዊ ብቃታቸውና ለስነ ምግባራቸው ትልቅ ትኩረት ሊሰጡ እንደሚገባ ይህ ክስተት ትልቅ ማሳሰቢያ ሆነዋል። በቅሊንጦ ማረሚያ ቤት በእስር ላይ የሚገኙ ታዋቂ የፖለቲካ እስረኞችና የምክር ቤት አባላት በከፍተኛ ጥበቃ ወደሚታወቀው የቃሊቲ ማረሚያ ቤት በዛሬው ዕለት እንዲዛወር መደረጉን የመሰረት ሚዲያ ምንጮች አረጋገጡ። ስማቸው እንዳይጠቀስ የፈለጉ አንድ የፌዴራል ማረሚያ ቤት የአስተዳደር ሰራተኛ ለሚዲያው እንደገለጹት ከሆነ አቶ ዮሐንስ ቧያለው፣ አቶ ክርስቲያን ታደለ፣ ዶክተር ወንድወሰን አሰፋና ጋዜጠኛ ጎበዝ ሲሳይን ጨምሮ በርካታ ተጽዕኖ ፈጣሪ ግለሰቦች ወደ ቃሊቲ እንዲዛወሩ ከተደረጉት ውስጥ ይገኙበታል።
ይገኙበታል። ይህ የእስር ቤት ዝውውር የተደረገው ያለምንም ቅድመ ማስታወቂያ ሲሆን እስረኞቹን በድንገት ተነስተው ወደኛ አዲሱ ማረፊያቸው እንዲያመሩ ተደርጓል ብለው ማረጋገጫውን የሰጡት ደግሞ የቃሊቲ እስር ቤት ባልደረባ ናቸው። ለዚህ ድንገተኛ ዝውውር እንደ ዋና ምክንያት የቀረበው በቅርቡ የሚካሄደውን ሀገር አቀፍ ምርጫ ተከትሎ በአዲስ አበባ ከተማ ውስጥ ሁከትና ብጥብጥ ከተነሳ ለጥንቃቄ በሚል የተሰጠ የጸጥታ ስጋት መረጃ ነው ተብለዋል። የብሔራዊ መረጃና ደህንነት አገልግሎት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ባጠናቀሩት መረጃ መሰረት በምርጫው ወቅት ብጥብጥ ቢነሳ እነዚህ ታዋቂ እስረኞች ትኩረት ሊሆኑ ይችላሉ የሚል ቅድመ ማስጠንቀቂያ ለመንግስት መቅረቡ ይታወቀዋል። በመሆኑም መንግስት የጸጥታ ስጋቱን ለመቀነስና እስረኞቹ በቅርብ ክትትል ስር ለማዋል ሲል ይህንን ውሳኔ ማሳለፉ ተመልክተዋል። እነዚህ የፖለቲካ እስረኞች እስካሁን በቅሊንጦ ማረሚያ ቤት ቆይታ የነበራቸው ቢሆንም መንግስት የተለያዩ ጊዜያት የጸጥታ ስጋት አለ በሚል ምክንያት እስካሁን ከ5 ጊዜ በላይ ከተለያዩ ማረሚያ ቤቶችና ዞኖች ሲያዘዋውራቸው መቆየቱ ይታወሳል። ይሁን እንጂ የአሁኑ ዝውውር ከአሁን ቀደሞቹ ለየት የሚያደርገው እስረኞቹ ከከተማ ዳርቻ ካለው የቅሊንጦ ማረሚያ ቤት በማውጣት ወደ መሀል ከተማ በማስጠጋት በፌዴራል ፖሊስ እና በሀገር መከላከያ ሰራዊት ጥምር ኃይል ጥብቅ ጥበቃ እንዲደረግባቸው መደረጉ ነው የሚሉት ምንጮቹ ናቸው። ከላይ በስም ከተጠቀሱት ግለሰቦች በተጨማሪ ሌሎች ከፍተኛ አመራሮችና ባለሙያዎች የዝውውሩ አካል መሆናቸው ታውቋል። ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደ፣ ዶክተር ሲሳይ አውግቸው፣ ዶክተር ገብረአብ አለሙ እና ጋዜጠኛ ዳዊት በጋሻውን ጨምሮ ወደ 50 የሚጠጉ በሽብር ወንጀል ተጠርጥረው በእስር ላይ የሚገኙ ግለሰቦች በአሁኑ ወቅት በቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንደሚገኙ የመሰረት ሚዲያ ምንጮች አረጋግጠዋል። ዝውውርን ተከትሎ በእስረኞች ቤተሰቦች ዘንድ ጭንቀት የፈጠረ ሲሆን እስካሁን ድረስ በማረሚያ ቤቱ በኩል የተሰጠ ይፋዊ መግለጫ የለም። በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያ የሚከፈልን እውነተኛ መስዋዕትነት በተግባር ያሳየ አንድ ወጣት ባለሙያ ትልቅ መነጋገሪያ ሆነዋል። ተዋናይና የፊልም ባለሙያ ሄኖክ ወንድሙ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈባቸው ረዥም ዓመታት በትዕግስትና በጽናት የተሞሉ ነበሩ። ሄኖክ ለዚህ ፊልም ስኬትና ለሚወክለው ገጸ ባህሪ ተአማኒነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያው ያለውን ጥልቅ ፍቅር በተግባር አሳይተዋል። የወጣት የጀመረውን የፊልም ዳር ለማድረስ የገጠመው የገንዘብ እጥረት ሳይበግረው በተለያዩ መንገዶች ድጋፍ በማሰባሰብና የሰዎችን ፊት በማየት ጭምር ስራውን ለመቀጠል ተገደዋል። በምስሉ ላይ እንደሚታየው ሄኖክ ለገጸ ባህሪው ሲል የደረሰበት አካላዊ ለውጥ ለሙያው የሰጠውን ትልቅ ዋጋና ቁርጠኝነት በግልጽ ይመሰክራል። ዛሬ ላይ ትልቁና ዋናው የፊልሙ ቀረጻ ተጠናቆ ለማጠቃለያ መድረሱ የተሰማ ሲሆን ይህ ስኬት ደግሞ በብዙ ውጣ ውረድና በመከራ ውስጥ ላለፈው ባለሙያ ትልቅ እፎይታ ነው። ሄኖክ አጠቃላይ የቀነሰው ክብደትም 28 ኪሎ ግራም ነው ተብለዋል። የሄኖክ ታሪክ ለኢትዮጵያ የጥበብ ሰዎች ትልቅ አርአያነት ያለው ነው። ጥበብ ዝም ብሎ መታየት ብቻ ሳይሆን እንዲህ ያለውን ራስን የመስጠትና የመለወጥ ጥበብን እንደሚጠይቅ ሄኖክ በተግባር አሳይቷል። በቅርቡ ለእይታ ይበቃል ተብሎ የሚጠበቀው ፈረጃ ፊልም ከጀርባው እንዲህ ያለውን የ7 ዓመታት የጽናት ታሪክ አዝሎ የሚመጣ በመሆኑ ለተመልካች ልዩ ስሜት እንደሚፈጥር ጥርጥር የለውም። ኦል ቲንግስ ፎል አፓርት በሚለው ፊልም ላይ የአሜሪካ እግር ኳስ ተጫዋች ሆኖ የሚተውነው 50 ሴንት እምብዛም ባልተለመደ የካንሰር ህመም ሲሰቃይና ስኬታማ ለመሆን ግብግብ ገጥሞ ይታያል። የሚገርመው ግን እዚህ ፊልም ላይ የተሰጠውን ገጸ ባህሪ ተላብሶ ለመጫወት ቆራጥ የነበረው 50 ሴንት በ3 ሳምንት ውስጥ ወደ 30 ኪሎ ግራም ክብደት መቀነስ ችሎ እንደነበረ ማሳያ ነው። እዚህም የፈረጃ ፊልም አንዱ የዚህ አርአያ ሆኗል። በኢትዮጵያ የማህበራዊ ሚዲያ መድረክ ላይ በንግግሮችና በድርጊቱ የሚታወቀው ሴዶ ማርሻል አርትስ ሌላ አዲስና ያልተጠበቀ ክስተት ገጥሞታል። ከ1.3 ሚሊዮን በላይ ተከታዮች ያፈራውና ለተለያዩ አነጋጋሪ ቪዲዮዎቹ መነሻ የነበረው የቲክቶክ አካውንት በድንገት መዘጋቱ ታውቋል። ይህ እርምጃ የተወሰደው ሴዶ በቅርቡ የወቅቱ የኢትዮጵያ የሚክስድ ማርሻል አርት ሻምፒዮን ከሆነው ጆኒ ጋር ግጥሚያ ለማድረግ ቅድሚያ የ5 ሚሊዮን ብር ቀብድ ይከፈለኝ የሚል ጥያቄ አቅርቦ ብዙዎችን ሲያስቆጣ በነበረበት ወቅት መሆኑ ጉዳዩን ይበልጥ መነጋገር ያደርጎታል። ሴዶ ከጆኒ ጋር ለመጋጠም ያቀረበው ከፍተኛ የገንዘብ ጥያቄ በስፖርት አፍቃሪውና በታዛቢው ዘንድ እንደ ትዕቢትና የማይመጥን ጥያቄ ተቆጥሮ በከፍተኛ ትችት ሲዘነዘርበት ሰንብተዋል። በተለይም ገና ሳልጋጠም 5 ሚሊዮን ብር ካልተቆረጠልኝ ወደ መድረክ አልወጣም ማለቱ በስፖርታዊ ጨዋነትና በሙያው ብቃት ላይ ጥያቄ እንዲነሳበት አድርጎ ነበር። ብዙዎችን ይህ ንግግሩን እንደ ማምለጫ መንገድ ወይም ደግሞ ከመጠን ያለፈ ራስን የማግነን ተግባር አድርገው ሲተቹት ቆይተዋል። አሁን በቅርቡ ደግሞ አላህ ድብድብን አይወድም እናቴ
እህቴም ተቆጥታኛለች በሚል ከግጥሚያው ወደ ኋላ ማለቱ ገልጾ ነበር። ትንሽ ቆይቶም እንደዚህ ተመሳሳይ እገጥማለሁ ማለቱ ብዙዎችን እያነጋገረ ይገኛል። የአካውንቱ መዘጋት ምክንያትም በይፋ ባይታወቅም ብዙዎች ግን ከቪዲዮዎቹ ይዘትና ወይም ከበርካታ ሰዎች ሪፖርት ጋር ተያያዥነት ሊኖረው እንደሚችል እየገመቱ ነው። 1.3 ሚሊዮን ተከታዮችን ማጣት ለማንኛውም የቲክቶክ ተጠቃሚ ትልቅ ድንጋጤ ቢሆኑም የሴዶ ተቃዋሚዎች ግን ከንግግርህ ታቀብ የሚል መልእክት እንደሆነ እየገለጹ ይገኛሉ። ይህ ክስተት ሴዶ በቀጣይ የሚያደርገውን እንቅስቃሴና ከጆኒ ጋር ሊያደርገው የነበረውን ግጥሚያ ወደ የትኛው አቅጣጫ እንደሚወስደው የሚታይ ይሆናል። የተከበራችሁ የአዲስ አራት ወዳጆች ዜናዎቻችን እነዚህ ይመስሉ ነበሩ። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ